የኛ ሰው ለቅሶ ቤት ሲሄድ ሁለት ወሳኝ ጥያቄዎችን ይጠይቃል። ለቅሶ ቤት አንደኛ ሰውየው ምን ሆኖ ነው የሞተው ይላል። ሰውየው እኮ ሞቷል፣ ልታስነሳ ነው እንደ እርኮ ምን በቃ ሞተ እኮ ሰውየው ምን ሆኖ ነው የሞተው? ሞተ በቃ ኦሬዲ። ሁለተኛው ጥያቄ ደግሞ እድሜው ስንት ነው ይባላል። እድሜው 60 ነው 70 ነው 50 ነው ከተባለ ምንም አይልም ትንሽ በልቷል ይባላል። እንኳን ሞተ ማለታቸው እኮ ነው። በ50 ዓመት የሞተው ሰው እንኳን ሞተ ትላለ። እነ ትራምፕ በ70 ዓመታቸው የአሜሪካ ፕሬዝዳንት ሆነው ይመረጣሉ። የኛ ሰው ከ40 ዓመት በኋላ በቃ ምን ቀረ ከዚህ በኋላ የሬሳ ሳጥን ብቻ ነው ይላል። ከ40 ዓመት በኋላ እኮ ነው። እውነት እኮ ልጆች እናንተ በርቱ እንጂ እሱም እኮ ልጅ ነው 40 ዓመት የሆነ ሰው። ስለዚህ ሰልፍ ኮንትሮል ነው፣ ራስን መግዛት አለብህ። ማን ነው ከእናንተ መካከል ቺካጎ የተወለደው? ማን ነው ሳንፎርድ የተወለደው? ማን ነው ኒውዮርክ የተወለደው? ሁላችን የገበሬ ልጆች ነን። ከየት እንደመጣን አንዴ ብናስብ እኮ ዛሬ የምናደርገው ሁሉ እኮ በጣም የሚያሳፍር እኮ ነው። ቤተሰቦቻችን ወይም እናታችን ከጎረቤት ብር ተበድራኛ ወደ ዩኒቨርሲቲ ትልካለች። እኛ ያችን ብር በአንድ ወር ጨርሰን እንደውላለን። እሷ እኮ የተበደረችን የመጀመሪያን ብር አልመለሰችም እኮ። በጣም ያሳፍራል። እንዴት እንዳስተማሩን ለእኛ ብሎ እንቅልፍ ያጡ ቤተሰቦች ናቸው። እሱን አናስብም። ብዙ ጊዜ ስለ ሀገር ባናወራ ደስ ይለኛል። መጀመሪያ ስለ ቤተሰብ እናወራ። የቤተሰብ ኃላፊነት ሳይሰማን የሀገር ኃላፊነት መቼም አይሰማንም። መጀመሪያ ከየት እንደመጣን እናስብ። እኔ እናቴ ለእኔ የከፈለችው ዋጋ ቃለሁ። ስፔሻሊ አንዱ ቀልድ ይመስላል።